በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማስሩ ለኅዳር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 10 በዚች ቀን ቅዱሳት ንጹሐት መነኮሳያት ደናግል እናታቸው ሶፊያም በሰማዕትነት አረፉ። እሊህም ቅዱሳት ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስ ለበሱ። ይህም የመላእክት ልብስ ነው። በሮሜ አገር ካሉ ገዳማትም በአንዱ የሚኖር ሆኑ። ቅድስት ሶፊያም በእነርሱ ላይ መምኔት ሆነች። እርሷም ጸጋንና ዕውቀትን የተመላች ናት። የቅዱሳን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ 70 ዓመት ያህል ኖሩ። ከውስጣቸውም ልጅ እግሮች የሆኑ አሉ። ከሃዲ ንጉሥ ኡልያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊዋጋ ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እሊህ ደናግል ያሉበትን ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዚያን ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው በገዳሙ ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘ። ወታደሮቹም ገብተው እሊያን ደናግል በሰይፍ ገደሏቸው። ገዳሙንም አጠፉ። የገዳሙንም ገንዘብ ሁሉንም ዘረፉ። ከሃዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘው። ቅዱስ መርቆሬዎስም በአካለ ነፍስ ሄዶ በጦር ወጋውና በክፉ አሟሟት ሞቶ ወደ ዘላለም ሥቃይ ሄደ። እሊህ ቅዱሳት ደናግል ግን ወደ ዘላለም ደስታ ተድላ ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ደናግል ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና ኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች 40 ቀንን ጾም መጾም ይጀምራሉ። እስከ የካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚህም በኋላ በመጋቢት 23 የሕማማትን ሰሙን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበር። ይህ ድሜጥሮስም በእስክንድርያ አገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሱ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይና የአዲስ መጻሕፍትን የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በዓላት የሚታወቁበት እሊህም የከበረች 40 ቀን ጾም፣ የሆሳዕና ዑደት ስቅለቱ፣ የትንሣኤው በ40 ቀን ዕርገቱ፣ ከትንሣኤውም በኋላ በ50ኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ አገር ሊቀ ጳጳሳት አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ አገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም አገር ሊቀ ጳጳሳት አባ አጋቤዎስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሜ ሀገሮች ሁሉ ያሉትን ኤጲስቆጶሳቱን፣ አዋቂዎችን፣ ብዙዎች ሊቃውንትንም ሰበሰባቸው። ይህንንም የዘመን ቁጥር አስነበበላቸው። እጅግ በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት፣ በደስታም ተቀበሉት። አባስተውም በመጽሐፍ ለሁሉ አገሮች ላኩት። እስከዚች ዕለትም ጸንቶ ተሰርቶ ኖረ። ከዚህ በኋላ ልዩ ሦስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑ ወደ የሀገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ካህናተ ስባሄ ወዘምሮ ዘአፍጠንክሙ ሀቢረ እንበለተ ድኅሮ ውስተ አሐዱ መካን ለተጋቦ ወላይ ማኅበሮ ሐሳብ አበቅቴ ዘመንፈስ ቅዱስ መሃሮ ምነ ድሜጥሮስ አብ ትንስኡ አይምሮ። በዚህች ዕለት የጳውሎስና የ3 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።
በዚህ ዕለት ኅዳር 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሶፊያ ሰማዕት፣ ደናግለ ሮሜ ሰማዕታት፣ ቅዱስ ጳውሎስ ሰማዕት፣ ቅዱስ ድሜጥሮስ ሊቅ፣ ጉቡዓን ኤጲስቆጶሳት። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስና ቅዱስ ዕፀ መስቀል ታስበው ይላሉ። የሁሉም ቅዱሳን በረከታቸው በእኛ ላይ ይደርብን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ እዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምላብኡ ብዑላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን ወመላእክት፣ ጉሃን፣ ደናግል፣ አዲ ወመነኮሳት የራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርስታስ ወለዛ ጸሐፎ ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። ጌታ ሆይ ከሀብታቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያነበበው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስተምር በጌታ እናቱ በሁላችን እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።